እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ እየተላለፈ የሚገኘው የሰንበት ትምህርት ክፍል ነው። እግዚአብሔር ረድቶን ይህንን 13 ሳምንታት ያህል በጋራ እንግዲህ የተለያየ አይነት የመጽሐፍ ቅዱስ ክፍሎችን ስናጠና ነበረ። እንደተለመደው እህቴና ወንድሞቼ ከኔ ጋር አሉ። ዛሬም ደግሞ እንግዲህ ታላቅ ተስፋ የሆነን ይህንን ዘላለማዊውን ነገር ደግሞ በጥልቅ እናያለን እና ለዚህም እግዚአብሔርን እጅግ አድርገን እናመሰግናለን። የነገሮቻችንም የቃሉም ጥናታችንም መጠቅለያ ነውና የዓለምም ታሪክ መጠቅለያ ነው እና ይህንን የዓለምን ታሪክ መጠቅለያ ደግሞ በጋራ እናጠናለን። ፓስተር ጸሎት ታደርግልንና ጥቅስ አንብበ ወደ ፕሮግራሙ እንገባለን። እሺ፣ አንደኛው ዮሐንስ 3:2 ላይ ነው ያለው። ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደሚሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስል እናውቃለን ይላልና ይህን እያሰብን እንጸልይ። ሕያውና ዘላለማዊ አባታችን በእውነት በዘላለማዊ ፍቅርህና ቸርነትህ በሕይወታችን አንተን እንድናከብር ሐሳብህን ፈቃድህን እንድንከተል ስታስተምረን ስትመራን ስለቆየህ እጅግ አድርገን እናመሰግንሃለን። በዚህ ደግሞ በመጨረሻው ሰዓት ደግሞ ወደ ዘላለም በምንጓዘው ጉዞ ውስጥ ከኛ ጋር ልትሆን የመንግስትህ ወራሾች ልጆችን ልታደርገን እየጠራህን ስላለ እናመሰግንሃለን። እነሆ በመናጠናው በዚህ በቃልህ ጥናት ከኛ ከልጆች ጋር አንተ ሁን፣ አትለየን፣ አትተወን፣ ምራን። በጌታ በኢየሱስ ክርስቶስ ስም ለዘላለሙ አሜን። እግዚአብሔር ይባርክህ። እንግዲህ ይህንን ዘላለማዊ ተስፋችንን ዛሬ ደግሞ እኛ በዝማሬ እንጀምርና በቀጥታ ወደ ሰንበት ትምህርት ውይይቱ እንገባለን። አንድ የተለየ መዝሙር ባንልም ግን እንዘምርላችኋለን፣ ባለን ድምፅ እንዘምራለን። መከራ ቢበዛ ፍርሃት ቢከበን በኢየሱስ ነፃነት አግኝተናል። ልብህን ለእርሱ ስጥ፣ ከሞት ላዳነን ተከተል መንገዱን ነቅተህ አሁን። ኢየሱስ ይመጣል፣ በቶሎ ይመጣል፣ በዓለም ላይ ሊፈርድ ይመለሳል። መለከት ሲነፋ ቅዱሳን ሲነሱ ወደ ሰማይ ሀገር ይጓዛሉ። ፍቅር ሲቀዘቅዝ ጦርነት ሲበዛ በቃሉ ተጽፏል፣ ክፋት ነግሷል። የጌታ ምጽአቱ ፍጻሜው ተቃርቧል። ይመጣል መለከት ሲነፋ ሳል። ኢየሱስ ይመጣል፣ በቶሎ ይመጣል፣ በዓለም ላይ ሊፈርድ ይመለሳል። መለከት ሲነፋ ቅዱሳን ሲነሱ ወደ ሰማይ ሀገር ይጓዛሉ። መከራ ያበቃል፣ መልካም ቀን ይሆናል። በዚያ ጋር በሰማይ ስንገናኝ በደስታ ስንዘምር ለጌታ በክብር ግሩም ቀን ይሆናል ሲመጣ ሳል። ኢየሱስ ይመጣል፣ በቶሎ ይመጣል፣ በዓለም ላይ ሊፈርድ ይመለሳል። መለከት ሲነፋ ቅዱሳን ሲነሱ
ወደ ሰማይ ሀገር ይጓዛሉ። አሜን አሜን። እግዚአብሔር አብዝቶ ይባርካችሁ። እውነት ነው፣ ይሄ ብሩህ ቀን ይመጣል። ይህ የተስፋ ቀን ይመጣል። ለዘላለም በቅፉ ለዘላለም ከእግዚአብሔር ጋር ልንሆን ክርስቶስ ዳግም ይመጣል። ይህ ተስፋ ባይኖረን ምስኪኖች ነን። ይህ ተስፋ ባይኖረን በጣም አሳዛኝ ፍጥረቶች ብንሆን እኛ ነን። ነገር ግን ተስፋ አለን። ይህ አስጨናቂው ነገር ሁሉ ያልፋል። በተቃራኒው ይህ ተስፋ የሌላቸው ምስኪኖች ናቸው። ስለዚህ በክርስቶስ ኢየሱስ ዘላለማዊው ነገር ከፊታችን አለ። በክርስቶስ ኢየሱስ እንባዎች ሁሉ የሚታበሱበት ጊዜ አለ። በክርስቶስ ኢየሱስ የቀደመው ስርዓት ሁሉ የሚያበቃበት ጊዜ አለ። ስለዚህ ይህንን ተስፋ ይዘን ዛሬን እንኖራለን አደለ? ይህንን ተስፋ ይዘን ዛሬን እንዘምራለን። ይህንን ተስፋ ይዘን ደግሞ ዛሬ ተስፋችንን ለሌሎች እናካፍላለን። ኑ ወደ ጌታ ኢየሱስ፣ ኑ ወደዚህ ደስታ፣ ኑ ወደ ዘላለማዊ እረፍት እያለን እንጠራለን። እንግዲህ ዛሬ ይህንን ዘላለማዊውን ህይወት ደግሞ የምንኖረው ዛሬን እየኖርን ነውና እንደው ምን ይመስላል እህቴ ኢየሩስ? እንግዲህ ወደ ዘላለም ደግሞ ስንሄድ ወደ ዘላለማዊ ህይወት ስንሄድ ደግሞ የዛሬ ህይወታችን ነው አይደለ? ነገ ወደ ዘላለም ህይወት የሚያመራን። እንግዲህ ዙሪያችንን በምንመለከትበት ጊዜ ዓለማችን እንግዲህ ወደ ፍጻሜ እየመጣች ነው አይደለ? ትንቢቶች ሁሉ እየተፈጸሙ ነው። ጦርነቶች እንግዲህ አሉ፣ ረሃብ፣ ቸነፈሩ፣ የመሬት መንቀጥቀጡ፣ ስደቱ፣ ሁሉ ነገር እንግዲህ ማቴዎስ 24 ላይ የተጻፉልን ነገሮች ሁሉ ነገሮች እየተፈጸሙ መጥተዋልና በዙሪያችን እየተከሰቱ እነዚህ ነገሮች እየተከሰቱ ሲሄድ ጊዜው እየከፋ በሚመጣበት ጊዜ የመጨረሻው እንደሆነ እንመለከታለን እና በእነዚህ በከባድ ጊዜያት ውስጥ ደግሞ ስንኖር ከእግዚአብሔር ጋር የተጣበቀ ግንኙነት የሚያስፈልገን ጊዜ እንደሆነ ከመቼው የሚበልጥ የእግዚአብሔር አብሮነትና እሱን ማወቅ እንደሚያስፈልገን እንመለከታለን እና የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኖራችሁ ራሳችሁን የምትገዙ ሆኑ ይላል አንደኛ ጴጥሮስ 4:7 ላይ እና እንግዲህ የመጨረሻ ጊዜ መሆኑን ባወቀን ቁጥር ልንነቃ ራሳችንን ልናዘጋጅ መሆን መቻል እንዳለብን ይበልጥ ደግሞ መጸለይ መቻል እንዳለብን ይህንን ጊዜ እንድናልፈው ከእግዚአብሔር ጋር እንድናልፈው ይበልጥ መጸለይ እንዳለብን እና ግንኙነታችንን የማጠናከርና ከእግዚአብሔር ጋር የመሆን ነገራችን አሁን መጀመር እንዳለበት አሁን ማጠናከር እንዳለብን ጊዜው አሁን መሆኑን መገንዘብ መቻል አለብንና ምንም ያክል ረጅም ጊዜ ብንቆይ ህይወት አጭር ናት። መች እንደምናልፍ አናውቀውም፣ መች እንደምንሞት አናውቀውም። ያዕቆብ 4:13 ላይ ሄደን በምናነብበት ጊዜ አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ህይወት ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ስለዚህ ጌታ ቢፈቅድና ብንኖር ይህንን ወይም ያንን ነገር እናደርጋለን ማለት ይገባችኋል ይላል እና ዛሬ ታይቶ ነገ እንደሚጠፋ እንፋሎት ነውና ስለዚህ ይህ ህይወታችን አጭር እንደሆነ ነው የሚነግረን። መች እንደምናልፍ ከዚህ ምድር አናውቅምና በዚህ ባለን ጊዜ ግን ምን አይነት ህይወት መኖር መቻል አለብን የሚለውን ነገር ነው የምናየውና እንግዲህ ይህ ማስጠንቀቂያ ምን ያህል እውነት እንደሆነ እናውቃለን ይላል። ስለዚህ እነዚህን ቃላት አሁን የምናነብ ዛሬ ቀኑ ከማለቁ በፊት በህይወታችን ላኖር እንችላለን እና ይህ ወደቀ ዓለም ውስጥ የመኖር አሳዛኝ እውነታ ካለው እንግዲህ ከእግዚአብሔር ጋር ያለን ግንኙነት ማረጋገጥና ሁልጊዜ ስለ እርሱ እና ስለ አዳኛችን ጸጋው በመረዳት መኖር መቻል አለብን እና እንግዲህ በዚች አጭር ህይወታችን ከእግዚአብሔር ጋር ያለን ግንኙነት አረጋግጠን ማለፍ መቻል አለብን እና ሁልጊዜ ደግሞ የእሱን አዳኝነት ተገንዝበን አውቀን ማለፍ መቻል አለብን። እንግዲህ ሁላችንም በህይወታችን የምንነቃቃበት ጊዜ ዛሬ ነው። እንግዲህ የመዳን ቀን ዛሬ ነው አይደለ? ስለዛ ብዙ ሰዎች እንግዲህ ዛሬ ነገ እያሉ ይህንን ቀን ያሳልፋሉና ከክርስቶስ ጋር ግንኙነት ለመፍጠር ዛሬ ቀኑ እንደሆነ ዛሬ መጀመር መቻል እንዳለብን እንመለከታለን እና መዝሙር 80:19 ላይም ደግሞ ፊትህን አብራልን እኛም እንድናለን ይላልና የእግዚአብሔርን የግል አዳኛችን አድርገን ለመቀበል እግዚአብሔርን ለማወቅ ዛሬ ባለችን በተሰጠን ጊዜ መጠቀም መቻል እንዳለብን ይነግረናልና ኢየሱስን ያደረገላችሁን ስትቀበሉ ኃጢአታችሁ ይቅር እንደተባለላችሁና በእምነት በተቆጠረላችሁ ፍጹም ጽድቅ እንደተሸፈናችሁ ስታውቁ በእርሱ እንደዳናችሁ ማወቅ ትችላላችሁ ይላልና
በክርስቶስ ጽድቅ መሸፈናችንን ስናቅ ኃጢአታችን ይቅር እንደተባለልንና ያንን ነገር ደግሞ በእምነት ስንቀበል ደግሞ በክርስቶስ እንደዳንን ማረጋገጥ እንችላለንና እንግዲህ የዛሬን ስንኖር እግዚአብሔር በሰጠን ቀን ስንኖር ምን አይነት ህይወት ነው ኖረን ማለፍ ያለብን የሚለውን ነገር ነው የሚያሳየንና ከክርስቶስ ጋር እያንዳንዱ ነገራችን እያንዳንዱ ጊዜና ሰዓታችንን ከሱ ጋር ማሳለፍ እሱ እንደሚፈልገው አይነት ህይወት መኖር መቻል እንዳለብን እለት በእለት ቃሉን የምናጠና እሱን የምንፈልግ በፊቱ የምንበረከክ አይነት ህይወት መኖር እንዳለብን ነው እዚህ ላይ የሚያስተምረን ሐሳብ። እግዚአብሔር ይባርክሽ። እንግዲህ ዛሬን መኖር በዚህች አጭር ጊዜ ግን ዘላለማዊ ነገር ደግሞ የተጠቀለለበት ዛሬን መኖር። ስለዚህ ዛሬን ስንኖር እኛ ግን ይላል እንደውም ጳውሎስ በሌላ ስፍራ የክርስቶስ ኢየሱስ ምን አለን ይላል? ልብ አለን ይላል። የክርስቶስ ኢየሱስ ልብ አለን። በክርስቶስ ኢየሱስ ልብ ዛሬን ግን ለዘላለም ደግሞ ጎኑ ልንሆን እንኖራለን። ስለዚህ ይሄንን እያደረግን ያለን በመጨረሻ ደግሞ ይሄ ሁሉ ነገር ያበቃና ደግሞ ራሱ ከክርስቶስ ኢየሱስ ጋር ፊት ለፊት ደግሞ የምንተያይበት ጊዜ አለ። ነገሮች ሁሉ በመጨረሻ ደግሞ ፊት ለፊት የምንጋፈጥበትም ጊዜ አለ። ስለዚህ ሁሉም ነገር ፊት ለፊት የሚመጣበት ጊዜ አለ። ምክንያቱም የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና ይላል። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራን ሁሉ የተሰወረ ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ይላል። ሁሉም ነገር የት ይመጣል? ፊት ለፊት ይመጣል። ስለዚህ ፊት ለፊት እንዴት ነው የምንጋፈጠው? ፊት ለፊት እንዴት ነው? በመጨረሻ ፊት ለፊት የሚለውን እስኪ ፓስተርዬ እንዴት ታየዋለህ? ይህን ቃል ሐሳቡን ስናየው በጣም ደስ የሚል ሐሳብ ነው። የሰው ልጅ መጀመሪያውኑ ዘፍጥረት ምዕራፍ 1 ላይ ሄደን ስንመለከት ሳለ እግዚአብሔር አምላክ ሰውን ከፈጠረ በኋላ አብሮት ነበር አይደል? የመጀመሪያውን እረፍት ያደረገው ከሰው ጋር ነው። እግዚአብሔር ሰንበትን ሰጠ። ከዛ ሰው ከእግዚአብሔር ጋር ነበር ግንኙነቱ የነበረው። ከዛም በኋላ ግንኙነቱ በኃጢአት ምክንያት ምን ሲሆን እንመለከታለን? ሲቋረጥ። ስለዚህ ፊት ለፊት አብረው የነበሩ ሰዎች ምን መጣ ማለት? መለያየት መጣ። ፊት ለፊት አለመሆን መጣ። እግዚአብሔር ደግሞ መልሶ ወደ ፊት ለፊት እንድንመጣ እድሉን ሲያስቀምጥልን እንመለከታለን። ይሄን ደግሞ ምን በማድረግ ነው ፊት ለፊት እንድንመጣ እድሉን የሰጠን? ዮሐንስ ምዕራፍ 3 ቁጥር 16 ላይ ሄደን በምንመለከትበት ጊዜ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ምን አድርጓል ይላል? እንዲሁ ወዷል። ስለዚህ እግዚአብሔር አምላክ በልጁ በጌታ ኢየሱስ ክርስቶስ በኩል የሰውን ልጅ ወዴት እንዲመጣ እያደረገ ነው? ወደ ፊት ለፊት እንዲመጣ፣ በሱ የሚያምን ሁሉ ምን እንዲያገኝ? የዘላለምን ሕይወት እንድናገኝ እድል ሲከፍት እንመለከታለን። ስለዚህ የሰው ልጅ በዙሪያችን በእኛ ውስጥ እየተቀጣጠለ ያለው ታላቁ ተጋድሎ አካል ቢሆንም ብዙ በእግዚአብሔር ከእርሱ ጋር እንዲኖር ወደ ፈለገው ግንኙነት እንድንመልስ የተከፈለልንን ከፍተኛ ዋጋ ለማሰብ በቂ ጊዜ እንውሰድ ይላል። ይሄ ጦርነቱ ተጋድሎ ቢኖርም ነገር ግን እግዚአብሔር ወደ እሱ እንድንመለስ ወደ እግዚአብሔር ፊት እንድንመለስ እግዚአብሔር የከፈለውን ዋጋ ምን ማድረግ ያስፈልገናል? ማሰብ ያስፈልገናል። ያንን በምናስብበት ጊዜ ያንን በምናይበት ጊዜ እግዚአብሔር ለኛ ያደረገውን ነገር በምናይበት ጊዜ ወደ እግዚአብሔር ፊት የመምጣት እድል እናገኛለን። እኛ ግን ሀገራችን በሰማይ ነው። ከዚህ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት ምን እናደርጋለን እንላለን? እንጠብቃለን። እርሱ ሁሉን ለራሱ ባስገዛበት ኃይል ክብሩ ስጋውን እንዲመልስ የተዋረደውን ስጋችንን ይለውጠዋል ይላል። እግዚአብሔር ይመስገን። ያንን በኃጢአት ምክንያት ምን የሆነው የተዋረደውን የወደቀውን የኛን ማንነት እሱ ወሰደ። እኛን ደግሞ ወደ ተለወጠ ወደ ራሱ እንደሚለውጥ ቃሉ ይናገራልና ፊልጵስዩስ 3 ከ20 እስከ 21 ያለው ክፍል ነው ይሄንን የምናገረውና የሰው ልጅ ምን አለው? ትልቅ ተስፋ አለው። ስለዚህ
ተስፋችንን ነው ልንመለከት የሚያስፈልገው። ባለፈው ሳምንት ስናጠና ሳለ እሱን ምን እናርግ ብለን ነበር? እሱን እንመልከት የሚለውን ሐሳብ አይተን ነበረ። ስለዚህ ዛሬም ቢሆን ዓለም ወደ ፍጻሜ እየቀረበ ሲመጣ አንድ ቀን በምስራቅ ሰማይ ላይ ትንሽ ደመና እንደሚታይ እናውቃለን። እየቀረበ ሲመጣ በዚያ ደመና ላይ የሰው ልጅ የሚመስል በራሱ ላይም የወርቅ አክሊል በእጁም ስለታም ማጭድ ያለው ተቀምጦ እናያለን። ጌታ ኢየሱስ ክርስቶስ ምን ያደርጋል? ተመልሶ ምን ያደርጋል? ይመጣል። ተመልሶ ይመጣል። ተመልሶ በሚመጣበት ጊዜ ከዚህ በፊት በቤተልሔም እንደተወለደው ተራ ሆኖ አይደለም የሚመጣው። አሁን ንጉስ ሆኖ ነው የሚመጣው። አሁን በእጁ ማጭዱን ይዞ ነው የሚመጣው። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ ሳለ እርሱን የተቀበሉት በሱ ሐሳብ በሱ እቅድ ያሉት ምን ያደርጋሉ? ተስፋውን እንደሚያገኙ ይናገራል። በአንደኛ ተሰሎንቄ ምዕራፍ 4 አንደኛ ተሰሎንቄ 4 ላይ 16 እና 17 ሐሳቡን እንድንይዘው ያስቀመጠበት ሁኔታ አለ ሰንበት ትምህርታችን። ነገር ግን እኔ ከ13 ጀምሮ ባነበው እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ እወዳለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት ከእግዚአብሔር ከራሱ ጋር ምን ያደርጋቸዋል? ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታን እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ በምን አለቃ? በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ምን ያደርጋል? ይወርዳል። በክርስቶስ ያንቀላፉ አስቀድሞ ይነሳሉ። ከዚያም በኋላ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና ምን እናደርጋለን? እንነጠቃለን። ያኔ ያጣነውን ከፊት ለፊት ከክርስቶስ ፊት የጠፋንበትን አሁን ደግሞ በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ዳግም ምጽአት እንደገና ደግሞ ከክርስቶስ ኢየሱስ ጋር ፊት ለፊት ምን እናደርጋለን? እንገናኛለን። ስለዚህ ዛሬ ዓለም ተስፋ የሌለ መሆን የለበትም። ይሄ መከራ፣ ይሄ ስቃይ፣ ይሄ ፈተና ሁሉ ምን ያደርጋል? የሚያርፍበት ጊዜ የሚያበቃበት ጊዜ ቅርብ ነው። ጌታ ኢየሱስ ክርስቶስ ተመልሶ ምን ያደርጋል? ይመጣል። ፊት ለፊት አዳኛችንን እናየዋለን። ስለዚህ ያንን ሁሌ ልናስብ ያስፈልጋል። እንዴት ያለ እጅግ አስደናቂና ድንቅ ሐሳብ ነው። አንድ ቀን ኢየሱስን ምን እናደርገዋለን? እናየዋለን። በእውነት ምን እናደርገዋለን? እናየዋለን። ስለዚህ ድምፅን እንሰማለን። እርሱ ጌታ እንደሆነ እንናገራለን። ስለ እርሱ ያነበብንለትን ወደ እርሱ የጸለይነት ከሌሎች ጋር የተነጋገርንለትን ልባችን የናፈቀውን ፊት ለፊት ምን እናደርገዋለን? እናየዋለን። ስለዚህ ዛሬ በዚህ ተስፋና በዚህ ደስታ ምን ልናደርግ ያስፈልጋል? ልንመላለስ ያስፈልጋል። ራዕይ ምዕራፍ 22 ቁጥር 6 ላይ እንደዚህ ይላል፣ እርሱን እነዚህ ቃሎቹ የታመኑና እውነተኛ ናቸው። የነቢያት መጽሐፍት ስለ ጌታ አምላክ በቶሎ ሊመጣ የሚገባውን ነገር ለባሪያዎች እንዲያሳይ መልአኩን ሰደደ። እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይላል። እነሆ ምን አደርጋለሁ? ቶሎ እመጣለሁ፣ በቶሎ እመጣለሁ። አንዳንድ ጊዜ ወላጆች ለልጆቻቸው ይህን ተስፋ ቶሎ እመጣለሁ። ይህን ቃል ደግሞ የተናገረው ማን ነው? ራሱ ጌታ ኢየሱስ ክርስቶስ ነው። በቃ ትልቁ መጽናኛችን ይሄንን ቃል የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ በዚህ ተስፋ ቃል እኛ ምን ልናደርግ ይገባል? ልንጽናና ልንበረታ ይገባል። ስሙንም በግንባራቸው ይሆናል። ምኑ? ስሙ በግንባራቸው ይሆናል ይላል። ስለዚህ በዚህ ተስፋ ነው እንግዲህ የክርስቶስ ኢየሱስ ስም በግንባራቸው ይሆናል። ፊት ለፊት ከበጉ ጋር ምን ይሆናሉና በዚህ ተስፋ እንድንመላለስ ነው። ፊት ለፊት የሚለው ሐሳብ ይሄ ነው። ክርስቶስ ኢየሱስ ምን ያደርጋል? ይመጣል። የሞቱ ጻድቃንም ይነሳሉ፣ በህይወት ያሉትም ይለወጣሉ። ስለዚህ ፊት ለፊት ክርስቶስን
እንገናኛለን ማለት ነው። መለያየታችን ያለ ምን ሆነ ያበቃል። እግዚአብሔር ይመስገን። አሜን። እንግዲህ ያኔ አዲሲቷ ኢየሩሳሌም ራሱ ምንም ብርሃን አያስፈልጋትም ይላል። በጉ ራሱ ክርስቶስ ኢየሱስ ምኗ ነው ይላል? ብርሃኗ ይሆናል ይላልና ያኔ ከተማዋም እንደውም ጨርሶ አትዘጋም ይላል እና እግዚአብሔር ይመስገን ያ ተስፋ ከፊታችን ስላለ እንግዲህ እንደዚህ ከሆነ አሁን ያለችው ቤተክርስቲያን ወይም ሙሽራይቱ መዘጋጀት አለባት። ሙሽራይቱ ይህንን የመሰለ እድል ከፊቷ እያለ በምን አይነት ሁኔታ እንዳለች እስኪ በጥቂቱ ሙሽራይቱን ዳስስልኝ ደነበው። በጣም ጥሩ። የዚህ የመጽሐፍ ቅዱስ ውይይት ማጠቃለያና ማገባደጃ ላይ ነን። በዚህ ማጠቃለያ ክፍል ላይ ደግሞ የመጨረሻውን እያየን ያለነው ወደ ዘላለም ከመጓዛችን በፊት የነበሩትን የሄድንባቸውን ነገሮች አረስቶቻቸውን ትንሽ ነካነካ አድርጌ ልለፍና ወደ ሙሽራይቱ ልምጣ። ሙሽራና ሙሽራይቱን ማዳመጥ የማይፈልግ የለም። ብዙ ሰው በዛ መስመር ላይ መሄድ በጣም ስለሚወድ ይህን ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የሚለውን የመጽሐፍ ቅዱስ ክፍል ስንከልሰው የመጀመሪያው እውነት ሲረጋገጥ በሚለው ክፍል ላይ ተናል። እግዚአብሔርን ማወቅ ትዕቢት ወይስ ትህትና፣ መጽሐፍ ቅዱስ ሚና፣ መጽሐፍ ቅዱስ አጠናን፣ ጸሎት ተዋጊዎች፣ ተግባራዊ ጸሎት፣ ማመን፣ ኃጢአት፣ ወንጌልና ህጉን አየን። እነዚህ ሁሉ ንስሐና ይቅርታን ሲያመጡ አየን። በንስሐና በይቅርታ ውስጥ መሰናክሎችን አየን። በመሰናክሎች በዓለም ጉዞ መሰናክሎቻችን ውስጥ ኢየሱስን ማካፈልን አየን። ኢየሱስን የምናካፈለው ለምንድን ነው? ወደ ዘላለም ለመሄድ ነው። ወደ ዘላለም ህይወት ለመሄድ። ወደ ዘላለም ደግሞ በሚኬድበት ጊዜ እዛ ዘላለማዊ ክፍል ላይ ብዙ የሆኑ ድግሶች፣ ብዙ የሆኑ ዝግጅቶች ያስፈልጋል። ስለ ሙሽራና ስለ ሙሽራይቱ በምንመለከትበት ጊዜ መጽሐፍ ቅዱስ ላይ ከተጠቀሱ ውጪ ራሱ አንዲት እህት የሙሽርነት ጊዜዋን ለማሳለፍ ብዙ ከፍ ዝቅ፣ መውጣት መውረድ፣ አስፈላጊ የሚባሉ ነገሮችን በሙሉ ያሟላሉ እንጂ የሰርጓ ቀን ሙሽርነቷ ቀን ይደርሳል ምንም ችግር የለም ቀኑ ይደርሳል ብላ አትቀመጥም። በእያንዳንዱ ቀን ከሐሳብ እስከ ገንዘብ ከጊዜ እስከ እንቅልፍ በማጣት ሁሉን ነገር ለማሟላት ጥረት ያደርጋሉ። ማንን ለማየት? ሙሽራዋን ለማየት። ሙሽሪት ይሄን ያህል ዋጋ ትከፍላለች። እሱ ብቻ አይደለም፣ ሙሽራውም ተመሳሳይ ዋጋ ይከፍላል። እቺን ሙሽሪት ለማየት ብዙ ነገሮችን ይሰጣል፣ ብዙ ነገሮችን ያስቀምጣል። በዚህ ሂደት ውስጥ ይቺን ውብ ሙሽራው እንደሚጠብቅ ሁሉ በጉጉት ተውባ ያላትን ሁሉ አሟጣ በማን ፊት መቅረብ? በሙሽራው ፊት መቅረብ። ተዝረክርካ በሙሽራው ፊት አትቀርብም። ያላትን ውበት ያላትን አቅም በሙሉ አሟጣ ተኳኩላ ሁሉን ነገር አድርጋ ነው። ማን ነው የሚኩላት? ሌሎች ደግሞ እሷን የሚያግዙ አሉ። በዚህ ሂደት ውስጥ ሙሽራይቱ ውብ ናት እና በሰርጓ ቀን ሁሉም ሰው ሊያያት ይፈልጋል። የቷ ናት ብሎ ሁሉም ሰው ይንጠራራል። ምኗን ለማየት ነው የሚንጠራራው? ውበቷን ለማየት ነው የሚንጠራራው። ይህ ውበት በቀላሉ የመጣ ነገር አይደለም። ብዙ ምን ተደርጎበታል? ኢንቨስት ተደርጎበታል። ብዙ ዋጋ ተከፍሎበታል። ምንም እንኳን አዲስ ሰማይና አዲሷን ምድር አዲሷን ኢየሩሳሌም ለማየት ባንችልም ስናያት ግን ምን አይነት ውብ እንደሆነች ይናገራል። በዚህ ሂደት ውስጥ ሁለት ነገሮችን እናይና ሶስተኛውን ማጠቃለያ ያደርጋለሁ። ሁለቱ ነገሮች የመጀመሪያ በባለፉ ሳምንታት እንዳየነው በማቴዎስ 22 ከ1 እስከ 14 ላይ በምንመለከትበት ጊዜ ሰርግ ደጋሽን እንመለከታለን። ብዙ ሰዎች በሰርጉ ግብዣ ላይ እንዲገኙ የጋበዘው እንመለከታለን። የተጠሩት ሁሉ ለግብዣ ፈቃደኛ ለመሆናቸውን በባለፈው ሳምንታት ተመለከትን። ሁለተኛው ዛሬ የምንመለከተው ደግሞ በማቴዎስ ምዕራፍ 25 ላይ የምንመለከተው 10 ቆነጃጅት ናቸው። እነዚህ 10 ቆነጃጅት ማንን የሚጠብቁ ናቸው? ሙሽራውን የሚጠብቁ ናቸው። ሲመጣ ለመቀበል እጅግ ጓግቶ የሚጠብቁ ናቸው። አሁንም እነዚህዎቹ አንድ የሚያደርጋቸው ሙሽራውን የሚጠብቁ 10 ቆነጃጅቶች ናቸው። አንድ የሚያደርጋቸው ሁሉ ዘይት አላቸው። አንድ የሚያደርጋቸው ሁሉ ዝግጁ ናቸው። አንድ የሚያደርጋቸው ሁሉ ንቁ ናቸው። የለያቸው ግን ያላቸው የዘይት
ብዛት በቂ ነው ወይስ በቂ አይደለም? ከፈላቸው ለሁለት። ከዛ ድንገት ሙሽራው መጣ እኩል ሌሊት ሲሆን በድሮ አሁን የዛሬ ሙሽራ 10 ሰዓት ከተባለ 10 ሰዓት ነው የሚመጣ 9 ሰዓት ከተባለ እኛ የገጠር ልጆች ነን ሙሽራው የሚመጣው አንዳንዴ ሙሽሪትን ይዞ ከሌሊት 9 ሰዓት ሊሆን ይችላል በቃ እንቅልፍ ጥሎን በድንግዝግዝ ተደነባብረን ነው የምንነሳው ሙሽራ መጣ ተብሎ ጥሩምባ ሲነፋ ማለት ነው ለምን ይችን ሙሽራ ለማምጣት እንደዛሬው ሁሉም ነገር የተሟላላት በፈረስ ሊሆን ይችላል መኪናም ከተገኘ ደግሞ በከሩቅ መንገድ ሊሆን ይችላል መሄጃው ሩቅ ነው መመለሻው ሩቅ ነው ለዛ በጣም ደክሞን እንደው ምን አለ ዛሬ ሰርጉን ባልመጣው ይያለ እንቅልፍ ተኝተን ተደነባብረን ነው የምንነሳው አንዱ አንዱን እየረገጠ ሊሆን ይችላል የሚነሳው እነዚህ 5 ሙሽሮች 10 ሙሽሮች ልክ ሙሽራው ሲመጣ የዛን ያህል ነው ተደነባብረው ነው የተነሱት ያላቸውን ሁሉ ያዘጋጁት ቢደናበሩ ለኩሶ ጠብቆ እንዴ ዘይታችን አለቀ እባክህ ስጠኝ ሲሉ ለኛም ለናንተም ላይበቃ ይችላል ሄዳችሁ ምን አድርጉ ይህ የጊዜ ልዩነት ነው የዝግጅት ልዩነት ብቻ አይደለም ዝግጅትም ከምን ጋር የተገናኘ ነው ከጊዜ ጋር የተገናኘ ነው ወንድሞችና እህቶች በጊዜ ያላዘጋጀ ነው በጊዜ ያልጠበቅ ነው በጊዜ ያላደረግነው ነገር ጊዜው ሲመጣ ለማድረግ ቢሄድ አይሆንም ለዛ ነው በሰርግ ሂደት ውስጥ አንዳንድ ነገሮች ሲጎሉ በተረት ይናገራሉ ሰርገኛ መጣ ተቀንጥሶ የሚሆን ነገር ነው በተመሳሳይ ሁኔታ ነው ዘይትም ለመግዛት አይሆንም ሄዶም እንደው መንገዱን ለመምራት ነው እንጂ ለነገሩ ነው እንጂ በርበሬም ቢቀነጠስ በዛን ሰዓት አይደርስም ሄዱ ሙሽራው ገባ በሩ ተዘጋ ቢያንኳኩ የለም እኔና እናንተም ላይ ይሄ ነው ለዚህ በራእይ ዮሐንስ ምዕራፍ 22ን ሙሉን እንድታነቡ 22ን 21ን ሙሉን እንድታነቡ እየጋበዝኳችሁ አንድ ክፍልን ግን ቁጥር 11 ላይ ቁጥር 9 ላይ ሰባቱም ኋለኛው መቅሰፍቶችም የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና የበጉንም ሚስት ሙሽራይቱን አሳያለሁ አለ የትኛው ናት የበጉ ሚስት በጉ ማን ነው ትእዛዝ የሚጠብቁ የኢየሱስ ክርስቶስ ምስክር ያላቸው ከዘሯ የቀሩት የተባለችው አንደኛውም ሙሽራ እዛ ላይም አለች በጣም ጥሩ እኚህ የሚያሳየው ሙሽሮች ክርስቶስን በማመን የሚጸኑ ትእዛዙን በመጠበቅ የሚጸኑ እነርሱ የክርስቶስ ምኖች ናቸው ሙሽሮች ናቸው አሳያለሁ ያለውን ማንን ነው እነዚህ የተዘጋጁትን ነው አሳያለሁ ብሎ ተናገረኝ መንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ ይልና ቁጥር 22 ላይ ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና በመቅደስ ከእርሷ ዘንድ አላየሁም ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር ይላል ከሙሽራው ጋር ስንገናኝ ለሙሽራው ሻማ የሚይዝ መብራት የሚያበራ ነገሮችን የሚያመቻች መንገድ የሚያበራ የለም በጉ ራሱ ሙሽራው ራሱ ምንድነው አለ ብርሃን ነው ተባረክ አሜን በጉ ራሱ ብርሃናችን እንግዲህ ሁለት ሴቶች አሉ አምሶሪ አንደኛዋ ሙሽራ ያልሆነች ግን ሙሽራ ለመሆን የምትፈልግ አይደለ በተለይ በቀይ ዘንዶ ላይ የተቀመጠች የተባለ አድማጭ ተመልካቾቻችን እባካችሁን ራዕይ ዮሐንስን ስለዚህ ተመልከቱ ሁለተኛዋ ሴት ደግሞ አይደለ ነጭ ልብስ የለበሰችው በመጨረሻ ሁለቱ ሴቶች ይሞሸራሉ አይደለ እነዚህ ደግሞ ምንን ያሳያሉ ቤተክርስቲያንን እግዚአብሔር እንደ ቤተክርስቲያንም ያየናል እንደ ግለሰብም ያየናል ስለዚህ እንደ ግለሰብም እንደ ሙሽርነታችን መዘጋጀት አለብን እንደ ቤተክርስቲያንም ቤተክርስቲያን ክርስቶስ ኢየሱስን ለመቀበል መዘጋጀት አለባት ይሄን ለመናገር ነው አመሰግናለሁ የመጀመሪያው ትምህርታችን ላይ አንስተና እውነት ሲገለጥ ባልነው ክፍል ላይ ሰባተኛው ቤተክርስቲያን ወይንም የላውዶቂያ ቤተክርስቲያንን መልእክት እያየን ስለመጣን ነው አመሰግናለሁ እንግዲህ ካፍታ ቆይታ በኋላ ደግሞ ተመልሰን እንገናኛለን ባላችሁበት ጠብቁን ተባረኩ
አድማጭ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ በጉን ተከተሉ የሚል አለ። እንግዲህ ክርስቶስ ኢየሱስን ይህንን መልካም እረኛ መከተል እንዳለብን ደግሞ ያሳየናል። ስለዚህ በጉን ተከተሉት ይላል። እንግዲህ ይሄ ታላቁ መሪያችን ክርስቶስ ኢየሱስ የቀራንዮ ወዳጃችን ዓለም ሳይፈጠር በፊት የታረደው በግ እንድንከተለው ደግሞ ይፈልጋል። እንዴት ታየዋለህ ፓስተርዬ? በጣም ደስ የሚልና በዚህ ህይወት ውስጥ እንዴት አድርገን መጓዝ እንዳለብን እግዚአብሔር እያስተማረ ያለበት ሰዓት ነውና በጉን ተከተሉ። ባለፈው ጥናታችን በመከራችን በፈተናችን እሱን እንድናየው ነበር የተባልነው። አሁን ደግሞ ምን ተባልን? በጉን ተከተሉ እያለ እንመለከታለን። አንዳንድ ጊዜ ወላጆች ልጆቻቸውን ሊሆኑ ይችላሉ፣ or ደግሞ ሌሎችም ሰዎችን ሊጠይቁ ይችላሉ እና ሰዎች የሚመልሱት ነገር አለ። በሰማይ ምን ለማየት እንዴት የምትጓጓ ታውቃላችሁ? ልጆች ብትጠይቁ ይላል ነብር፣ አንበሳ፣ ከቀጭኔ አንገት ላይ ተንሸራቶ መውረድ፣ እንደዚህ አይነት። ወጣቶችን ደግሞ ብንጠይቅ ከጓደኞቼ ጋር መሆን፣ በቃ ይሄ ፊሬድ ያለ አይደለ፣ በቃ ሲጫወቱ ያንን ሊመልሱ ይችላሉ ይላል። እንደገና ደግሞ ወደታች ዝቅ ብሎ አዋቂዎችን ብንጠይቅ ይልና ምን ይላል? በቃ በሽታ የሚባል ነገር እርጅና አቅም እየደከመ ሲመጣ ብዙ የሚያሰቃየው ምንድነው? በሽታ ነው። ከዛስ ሞት የሚባል ለምን? ልጆቻቸውን ይነጥቃል፣ ወላጅን ከልጅ ይለያል። ስለዚህ እሱን ነገር ምን ማድረግ አልፈልግም፣ ማየት አልፈልግም ሊሉ ይችላሉ ይላል። ምላሾቹ ጥሩና እውነት ናቸው፣ ሁሉም ትክክል ናቸው እና በአዲስ ሰማይና በአዲስ ምድር የምንጠብቃቸው ብዙ ነገሮች ዘላለማዊነት በልባችን ውስጥ ይቀጣጠላል እና በውስጣችን ከነዚህና አሁን ካለው የበለጠ ነገር መኖር እንዳለበት እናውቃለን እና ከዚህ ሁሉ በላይ አንድ ልናየው የሚገባ ነገር እንዳለ የሚያሳስብ ነገር አለና ኢሳይያስ ምዕራፍ 25 ቁጥር 8 ላይ እንደዚህ የሚል ሐሳብ አለ። አነባዋለሁ። ሞትን ለዘላለም ይዋጣል፣ ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯል ይላል። እና ምድርን እያንቀጠቀጠ ያለ ዛሬ አንበሳ ሆኖ መከራ እያሳየ ያለው ሀብታም ድሃ የተማረ ያልተማረ እያለ ሳይለይ ሁሉንም እየቀጠፈ ያለ ምንድነው? ሞት ነው። ሞት ደግሞ በክርስቶስ ዳግም ምጽአት ምን ይሆናል? ይዋጣል፣ ለዘላለም ይዋጣል። ጌታ እግዚአብሔር ከፊት ሁሉ እንባን ምን ያደርጋል? ያብሳል። በጣም የሚገርም የሰው ሐዘን አለ በዚህ ምድር ላይ እና ያ ሁሉ እንባ ይታበሳል በማን? በክርስቶስ። ስለዚህ ለዛ ነው በጉን ምን አድርጉት የሚለው ተከተሉት የሚለውና ዛሬ ጌታ ኢየሱስ ክርስቶስን እንድንከተለው ይፈልጋል። እንደገና ደግሞ በራእይ ምዕራፍ 7 ቁጥር 17 ላይ እንደዚህ ይላል፣ በዙፋኑ መካከል ያለው በግ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባቸውን ሁሉ ከዓይናቸው ምን ያደርጋል ይላል? ያብሳል። በጉ ምናቸው ይሆናል? እረኛቸው ይሆናል። በእኛ ሀገርና በእስራኤል ሀገር ስታይ የበጎች እረኞች የአጠባበቅ ስልታቸው ይለያል። በእስራኤል ሀገር በዛ ሐሳብ መሰረት እረኛው ከፊት ነው የሚሄደው፣ ከዛ በጎቹ ምን ያደርጋሉ? ተከትለው ነው የሚሄዱት። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ እያስቀመጠልን ያለው ከዛ ሐሳብ አንፃር ነው። በጉን ምን አድርጉት ነው የሚለው? ተከተሉት። በጉ እናንተን ይከተል አይደለም፣ በጉን እናንተ ምን አድርጉት? ተከተሉት። ስለዚህ እዚህ ላይም ያለው በጉ ምናቸው ይሆናል? እረኛቸው ይሆናል። ዮሐንስ ምዕራፍ 10 ላይ ሄደን ስንመለከት እንደዛ ነው። እውነተኛ ምንድነው? የበጎች እረኛ እኔ ነኝ ይላል። ስለዚህ ይህ እውነተኛ የበጎች እረኛ ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ እሱ ለኛ እረኛችን እንደሚሆን ይናገራል። ስለዚህ ተስፋችን በእግዚአብሔር ላይ አድርገን እንድንመላለስ
እግዚአብሔር አምላክ ሐሳባችንን ወይም ሐሳቡን ይገልጽልናል። በ21 ራእይ 21 ቁጥር 4 ላይ እንደዚህ ይላል ከነርሱ ጋር ሆኖ አምላካቸው ይሆናል እንባቸውን ሁሉ ከዓይናቸው ምን ያደርጋል ያብሳል ሞትም ከእንግዲህ ወዲህ አይሆንም ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም የቀደመው ሥርዓት አልፏልና ብሎ ሲናገር ምን አደረገው ያ ሰማው በሶስቱም ጥቅሶች ውስጥ የምናገኘው አንድ ነገር አለ እንባቸውን ከዓይናቸው ምን ያደርጋል ያብሳል ሞትም ከዛ በኋላ የለም እዚህ ቦታ ደግሞ እሱ በመሐከላቸው ይሆናል ይላልና በጉን ተከተሉ የሚለው ሐሳብ ትልቁ ክርስቶስ ኢየሱስን ተከትለን እንድንጓዝ እርሱ የኛ እረኛችን እርሱ የኛ አዳኛችን እንባን ከዓይን የሚያብስ መሆኑን የሚያሳስበን ነው መጥምቁ ዮሐንስ ኢየሱስን ምን ብሎታል እነሆ የእግዚአብሔር በግ ብሎ ሲናገር የሚያስወግድ እና ይሄ በግ ነው እንድንከተለው የሚፈልገው ዝም ብሎ ተራ በግ አይደለም ይሄ ዋጋ የከፈለ በግ ጌታችን ኢየሱስ ክርስቶስ ስለኔና ስለናንተ ምን ያደረገ ነው በቀራንዮ መስቀል ሕይወቱን ምን አድርጓል አሳልፎ የሰጠ ነው ተራ በግ አይደለም ስለዚህ ዛሬ እሱን እንድንከተል ይፈልጋል በጉ ወደሚሄዱበት የሚከተሉት እነዚህ ናቸው ይላል ራዕይ ምዕራፍ 14 ቁጥር 4 ላይ ሆኖም ግን በሰማይ እርሱን ለመከተል እንድንፈልግ በመጀመሪያ እዚህ ምድር ላይ እሱን መከተል አለብን ወደ ተመልካቾቻችን ዋናው ቁም ነገሩ እዚህ ጋር ነው ያለው በሰማይ እንባችን እንድታበስ በሰማይ ክርስቶስ ኢየሱስን እንድንከተል በሰማይ ከሱ ጋር እንድንሆን ዛሬ ምን ማድረግ አለብን ዛሬ በጉን ልንከተል ያስፈልጋል በጉን ዛሬ የምንከተል ከሆነ በጉ የኛ ከሆነ በሰማይ የማንሆንበት ምንም ምክንያት የለም ስለዚህ ዛሬ ሁላችን ከኛ የሚጠበቀው ነገር ምንድነው በጉን እንድንከተለው ነው ራዕይ 7:17 ላይ እንዲህ ይላል በዙፋኑ መካከል ያለው በጉ እረኛቸው ይሆናል ወደ ሕይወት ውሃ ምንጭ ይመራቸዋል ለዘላለም በእነርሱ መገኘት ውስጥ መሆን ለሚፈልግ እንደ ህዝቡ በጎቹ ኢየሱስን በሰማይ እንከተላለን የእግዚአብሔር ህዝብ አንድ ገላጭ ባህሪ ስሙ በተግባራቸው በግንባራቸው ይሆናል የሚለው ነው ማለት ሁሉ ጊዜ እርሱን ምን እናደርጋለን እናስባለን የሱ ባህሪ የማን ባህሪ ይሆናል የኛ ባህሪ ይሆናል ስለዚህ ሁሉ ጊዜ በጉን እናስባለን ሁሉ ጊዜ ጊዜያችንን ከቃሉ ጋር እናሳልፋለን ያኔ በጉን እየተከተልን እንሄዳለንና በጉን ተከተሉ የሚለው ሐሳብ ይሄን ይገልጻልና ሁላችን በጉን እንድንከተል እግዚአብሔር አምላክ በጸጋው ይርዳን እግዚአብሔር ይባርካችሁ አሜን እንግዲህ ይሄ ልብን የሚያሞቅ ታላቅ ተስፋ ተሰጠን ከእግዚአብሔር ጋር ፊት ለፊት እንደምንሆን ይሄ ታላቅ ተስፋ ዛሬም ለናንተ መጣ ምክንያቱም በጉ ሁሉን ነገር ሊያደርግልን ሊያሳርፈን እንባዎቻችንን ሁሉ ከዓይናችን ላይ ሊያብስ ይሄ ሁሉ ተስፋ ተሰጣችሁ ለናንተ ምናልባት ዛሬ ይህንን ድምጽ የምትሰሙ ደግሞ ኑ ትባላላችሁ ኑ ካላችሁበት ሁኔታ ጋርና ካላችሁበት ቦታ ኑ ትባላላችሁ ስለዚህ ጥሪው ይሄ ነው ኑ እያለ ነው እግዚአብሔርም ኑ እናንተ የተጠማችሁ ሁሉ ወደኔ ኑ እያለ ነውና ይሄው እድሉ ያንተ ነው ኑ ማለት ትችላለህ ምክንያቱም ኑ የሚለው እድል ላንተ ልስጥህ በጣም ጥሩ ኑ የሚለው ማን ነው ዛሬ ሁለት አካላቶች ኑ ይላሉ የዓለም ህዝቦች በምድር ላይ ሶስተኛ ኑ የሚል ጥሪ የለም ሁለት ኑ የሚል ጥሪ ብቻ ነው ያለው የመጀመሪያው ኑ የሚል ጥሪ ወደ ጥፋት የሚያደርስ ሲሆን ሁለተኛው ኑ የሚል ጥሪ ወደ ዘላለም ህይወት የሚያደርስ ነው የትኛው ኑ የሚል ጥሪ እየሰማችሁ ነው ወንድሞችና እህቶች በዓለም ላይ ያላችሁ ሁሉ ኑ የሚል ጥሪዎች በሙሉ ወደ ክርስቶስ ያደርሳል ወይ የሚለው ነገር ማየት እጅግ በጣም አስፈላጊ ነው ኢሳይያስ ምዕራፍ 55 ቁጥር 1 እና 3 ወደ ዘላለም ህይወት ጥሪ የሚጠራው የሚጋብዘው ይህ ኑ የሚል አካል እንዲህ ይላል እናንተ የተጠማችሁ ሁሉ ወደ ውሃ ኑ ኢሳይያስ 55:1
ወደ ምን ነው? ወደ ውሃ። ምን ያረጋችሁ? የተጠማችሁ። ገንዘብም ያሌላችሁ ኑና ግዙ ብሉ። ኑ ያለ ገንዘብ ያለ ዋጋ ይላል። ኑ ያለ ምን? ያለ ገንዘብ ያለ ዋጋ። ይህ ኑ የሚለው አካል በነፃ ነው። እንዴት ካል እግዚአብሔር ዓለምን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ ምኑን እስኪሰጥ ድረስ? አንድያ ልጅ። ስንት አስከፍሎ? ያለ ዋጋ። ኑ ያለ ዋጋ። ሁለተኛው ኑ የሚለውስ ዋጋ ያስከፍላል። ዛሬ ኑ ብሎ የሚጠሩት በባለፉት ትምህርቶቻችን እንዳየን ሁሉ ኑ ካሉ በኋላ ደረጃ ሰጥተዋል፣ ተመድበዋል። በደረጃችሁ ነው የምትቀመጡት። ከፊት ለፊት ለምኩራብ የተቀመጠ፣ ከኋላ ለምን የተቀመጠ፣ በአለባበሳችሁ፣ በአመጋገባችሁ፣ በቁመናችሁ ወይንም በችግራችሁ አይደለም፣ በገንዘባችሁ መጠን። ኑ የሚለው ጥሪ በነፃ ነው ያለው። ይህንን ደግሞ ክርስቶስ ራሱ በኢሳይያስ የተናገረውን መልሶ ራሱ በምድር ላይ ባለበት ሰዓት ሲናገር እንዲህ አለ። ማቴዎስ ምዕራፍ 11 ቁጥር 28ን እስቲ ወንድሞች እናቶች አብረን እንመልከት። እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው። ምን የከበደባችሁ? በእኔ ፊት ምን አድርጉ? ስንት ከፍላችሁ? ዜሮ። ዛሬ ሸክም የከበደባችሁ፣ በሽታ ያጎበጣችሁ፣ የገንዘብ ችግር የገጠማችሁ፣ ገንዘቡን ለማግኘት ገንዘብ ትከፍላላችሁ። ሸክማችሁን ለማቅለል ገንዘብ ትከፍላላችሁ። ክርስቶስ ግን ያለው ምንድነው? በነፃ የተቀበላችሁትን ለዛ ነው ክርስቶስ በኢየሩሳሌም በሚመላለስበት ጊዜ በቤተ መቅደሱ ውስጥ ሲሄድ በቤተ መቅደሱ ውስጥ ምኖች በዙ ይላል? ነጋዴዎች። በምን ውስጥ? ለምን ካል እናንተ የእግዚአብሔር ቤተ መቅደሶች ናችሁ ተብሎ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18-19 የተናገረውን እኛ የእግዚአብሔር ቤተ መቅደሶች ሆነን በነፃ ያገኘንን በነፃ መስጠት ሲገባን የእግዚአብሔር ቤተ መቅደስ ነን ብለን በቤተ መቅደስ ውስጥ እንነግዳለን። ነጋዴዎቹን ክርስቶስ ምን አደረገ ይላል? እንደምን አለ? እንደ ወንበዴ አባረራቸው። እሱ እንደምን ነበር ይሰራ የነበረው? እንደ ባለስልጣን። ዛሬ ያገኘነውን ከክርስቶስ የተሰጠንን የነፃ ስጦታ ወደ ገንዘብ የምንቀይረው እንደማን? እንደ ስምዖን። እባካችሁ እስቲ ይሄንን የምትፈውሱበትን አቅም እኔ ብዙ ገንዘብ ልስጣችሁና ለኔም ስጡ ብሎ ጴጥሮስን ሲጠይቅ ጴጥሮስ አንተም ገንዘብህም ጥፉ። ስምዖን ግን ብልጥ ነው፣ ተጸጸተ። ባትጸጸት ባትመለስ ለአንተ ይብስብሃል የተባለው እኔ ወደ እግዚአብሔር ፊት መቅረብ አልችልም፣ እናንተ ስለኔ ምን አድርጉ? ብዙዎች ሂዱ ከነገንዘባችሁ ትጠፋላችሁ ሲባሉ ገንዘብን የሙጥኝ ብለው ግመል ሆነው በመርፌ ቀዳዳ ለመሽለክ ጥረት ያደርጋሉ። ገንዘብ የኃጢአት ስር ነውና ለዚህ ጌታ ኢየሱስ ክርስቶስ ኑ ሸክማችሁ ያጎበጣችሁ፣ የትኛውም አይነት ሸክም ይኖራችሁ ወደ ክርስቶስ ከመጣችሁ መፍትሄ ታገኛላችሁ። ምንም አይነት ጥያቄ ይኖራችሁ ወደ ክርስቶስ ከመጣችሁ መፍትሄ ታገኛላችሁ። ለዚህ አለ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 36 ላይ እናንተ ግን አይታችሁኛል፣ ግን በእኔ አላመናችሁ እላችኋለሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ፈጽሞ ወደ ውጪ አላባረርም። ሃሌሉያ። አብ የሚሰጠኝን
ሁሉ ፈጽሞ ወደ ውጭ ምንም አይነት ሸክም የሚኖርባቸው ወንድሞቼና እህቶቼ ወደ ዘላለም ወደ ክርስቶስ ስትመጡ ክርስቶስ ወደ ውጭ የሚያሳድድ አምላክ አይደለም። ለዚህ ሲጠቀልለው ምን ይላል? ዮሐንስ ወንጌል ምዕራፍ 6 ቁጥር 44 የመጨረሻውን ክፍል በምንመለከትበት ጊዜ እንዲህ ነው የሚለው። አሁን እንዳየነው ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የላከኝ አብ የሳበው ካልሆነ በቀር ወደ እኔ መምጣት የሚችል ማንም የለም፣ ወደ እኔ የሚመጣውንም በመጨረሻው ቀን ከሞት አስነሳዋለሁ። ለምን? ለዘላለም። ሃሌሉያ ተባረኩ። እንግዲህ አድማጭ ተመልካቾቻችን ምን ይላል? ዛሬ ድምፁን ብትሰሙ በማስመረር ልባችሁን እልከኛ አታድርጉ ይላል። ስለዚህ በምንም አይነት ሁኔታ ሁኑ፣ በምንም አይነት ሁኔታ ሁኑ፣ ኑ። ዛሬም ወደ ድርጅት አይደለም እየጠራናችሁ ያለው፣ ኑ ወደ ጌታ ኢየሱስ፣ እርሱ ደግሞ ለዘላለም ያኖራችኋል። እስኪ የማጠቃለያው ሐሳብ ምን ይመስላል? እንግዲህ ዛሬ የምናጠቃልለው እንግዲህ ባለፉ 13 ሳምንታቶችን ነው ወደ ማጠቃለያ የምናመጣውና እንግዲህ በጣም ግሩም የሆነ ጊዜ እንደነበረ እኔ ስፔሻሊ በግሌ ተባርኬያለሁ። እንግዲህ አድማጭ ተመልካቾችም ብዙ ትምህርት እንዳገኙበት ተስፋ አደርጋለሁ እና እንግዲህ ይህንን ትምህርት ስናጠቃልል ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል ርዕስ ዋና ርዕስ አድርገን በምንመለከትበት ውስጥ እንግዲህ ከመጀመሪያ ጀምረን እውነታው ምንድን ነው የሚለውን ነገር አይተናል። ከዛ ደግሞ እግዚአብሔር ማን ነው፣ እግዚአብሔርንስ እንዴት እንወቅ፣ ወደ እግዚአብሔር ፊት ስንቀርብ እንዴት ነው መሆን ያለብን፣ በትህትና መንፈስ ወደ እግዚአብሔር ፊት መቅረብ እንዳለብን አይተናል። ከዛም ደግሞ መጽሐፍ ቅዱስ ምንድን ነው፣ መጽሐፍ ቅዱስን እንዴት እናጥና የሚሉትን ሀሳቦችንም ስንመለከት ነበርና ከዛም ደግሞ በመቀጠል ስለ ጸሎት ህይወታችን ተመልክተናል እና የጸሎት ህይወታችን ምን መምሰል አለበት፣ እንዴት ነው የሚደርሱብንን ነገሮች በጸሎት መዋጋት የምንችለው የሚሉት ሀሳቦች አይተናል። ከዛም በመቀጠል ደግሞ እንዴት ነው በክርስቶስ ላይ ማመን፣ ከዛም ስናምን ደግሞ ህግጋቶቹ ምንድን ናቸው፣ ወንጌሉስ የክርስቶስ ወንጌል ምንድን ነው የሚለውንም በሰፊ ተመልክተናል እና ወደ መጨረሻም ደግሞ ስንመጣ ደግሞ ስለ ንስሐ፣ ስለ ይቅርታ እና በህይወታችን ስለሚገጥሙ ተግዳሮቶችም ተመልክተናል እና የመጨረሻ ክፍሎቹ ደግሞ ኢየሱስን እንዴት እናካፍል የሚሉትን እና እኛ ደግሞ የተጠራንበትን ዓላማ ወደ ዘላለም ህይወት እንደተጠራን ይናገራል እና እንግዲህ አሁን በመጨረሻም ደግሞ እንግዲህ ስንመለከት ክርስቶስ እንግዲህ ወደ ዘላለም ነው የጠራን አይደለ? ወደ ዘላለም ህይወት ነው ያ ነው የተሰጠንና ይህንን ደግሞ መቼ ነው መቀበል ያለብን? ዛሬውኑ መቀበል አለብን። ይሄ ክርስቶስ የሰጠንን ህይወት የዘላለም ህይወት አምነን መቀበል መቻል አለብን የሚለው ሀሳብ ነው እዚህ ላይ የሚናገረውና እንግዲህ ወደ ክርስቶስ በቀረብን ቁጥር እሱን ባወቅን ቁጥር ይበልጥ ብዙ ህይወታችን እንደሚባረክ ይበልጥ ብዙ አይነት ለውጦችን እንደምናገኝና የዘላለም ህይወትም ደግሞ ከክርስቶስ ማግኘት እንደምንችል ያስተምረናል። እንግዲህ ባለፉት 13 ሳምንታት ነውና እንግዲህ ስትከታተሉ የነበሩ በእውነት እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። እግዚአብሔር ይመስገን። እንግዲህ በዚህ ምንም እንኳን ብናጠቃልልም ነገር ግን ከእግዚአብሔር ጋር ያለን ግንኙነት ዛሬም አላበቃም። ስለዚህ ምን እንላለን? ዛሬም ከእግዚአብሔር ጋር ያላችሁን ግንኙነት ዕለት በዕለት አሳድጉ። እኛም እንግዲህ እግዚአብሔር ረድቶን በዚህ 13 ሳምንታት ውስጥ ከእናንተ ጋር ሆነን ይህንን የእግዚአብሔር ቃል በጋራ እንድናጠና የረዳን እግዚአብሔር ይመስገን። በቀጣይ ደግሞ ከዚህ ደግሞ እግዚአብሔር የተሻለውን ይመግበናል፣ የተሻለውን ያስተምረናል። እግዚአብሔርን እጅግ አድርገን እናመሰግናለን። እናንተንም በያላችሁበት እግዚአብሔር ይባርካችሁ። ወንድሜ ደነቦ የማጠቃለያውን ጸሎት ያደርግልንና ዝግጅታችንን በዚሁ እናጠቃልላለን። እሺ እንጸልይ። ቅዱስ መሐሪና ቸር የሆንክ ልዑል እግዚአብሔር አምላክ ሆይ ምሕረትና ቸርነትን አብዝተህ ይህን የመጽሐፍ ቅዱስ ውይይት እኛን ደካሞችን፣ ኃጢአተኞች፣ በደለኞችን ተጠቅመ እኛንም ለማስተማር ህዝብህንም ለማስተማር ስለተጠቀምክ በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህን መናገር የማይገባን ደካሞች ብንሆንም እንዲገባን አድርገህ ደግሞ እንድንናገር እድሜን ስለሰጠን፣ ጊዜን ስለሰጠን፣ ጤናን ስለሰጠን፣ አንደበትን ስለሰጠን
ቅዱስ መንፈስህን እንዲያግዘን ስለሰጠን አሁንም ክብር ሁሉ ለአንተ ይሁን። እግዚአብሔር አምላክ ሆይ በቀንም ዘርን ዝራ በማታም ዘርን ዝራ ሳታክት ዝራ ተብሎ እንደተጻፈ የተዘራው ዘር ደግሞ እግዚአብሔር አምላክ ሆይ በቅዱስ መንፈስ ኃይል እንዲበቅል የቅዱስ መንፈስ ኃይል ብቻ እንዲሰራ እንማጸናለን። እግዚአብሔር አምላክ ሆይ በህይወታችን ውስጥ ስላደረክልን ነገር እጅግ አድርገን እናመሰግናለን። የሚያዩትን የሚመለከቱትን አድማጭ ተመልካቾችን በልጅ በኢየሱስ ክርስቶስ ስም በያሉበት አንተ ተባረካቸው ዘንድ አእምሯቸውን ትከፍትላቸው ዘንድ በቅዱስ መንፈስ ብርሃን ትሆናቸው ዘንድ ወደዚህ ከእግዚአብሔር ጋር ወደ ማረግ ትምህርት መጥተው በመጨረሻም ወደ ክርስቶስ የዘላለም ሕይወት እንዲቀርቡ ታደርግ ዘንድ ኢዮብ እንደተናገረው በኢዮብ ምዕራፍ 19 ቁጥር 25 እኔ ራሴ አየዋለሁ ተብሎ እንደተጻፈ ክርስቶስን በዘላለም መምጫ ስነ ስርዓት ውስጥ በአይናችን ማየት እንድንችል አንተ እርዳን። በመንገዳችን ላይ አንተ ቅደም፣ በህይወታችን ላይ አንተ ቅደም፣ በኑሯችን ላይ አንተ ቅደም። በልጅ በኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን። ተባረኩ። እግዚአብሔር ይባርካችሁ። ቀጣይ ሳምንት ደግሞ በአዲስ ዝግጅት እንገናኛለን። መልካም ሳምንት።